ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ የአስራት ቤተሰቦች ሰላምታችን በእያላችሁበት ይድረሳችሁ እያልን የዕለቱን ዜናዎች ይዘንላችሁ ቀርበናል። በቅድሚያም አበይቶቹን እናስቀድማለን። ህወሓት በትግራይ የገጠመውን የሰው ኃይል እጥረት ለመሸሸግ ካገው ዲሞክራሲያዊ ንቅናቄ ጋር በመሆን በዋግምራ የግዳጅ አፈሳ ዘመቻ መጀመሩ ተሰማ። በሌላ በኩል በመቀሌ ከተማ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው የቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን አጋልጣለች። በአካባቢው የተጀመረውን አስገዳጅ ምልመላ በመስጋትም በርካታ ወጣቶች ቀያቸውን በመተው ወደ አቅራቢያ ወረዳዎች እየተሰደዱ መሆኑም ታውቋል። ተጨማሪ ይዘናል። የኦህዴድ ብልጽግና አገዛዝ ከፋኖ በደረሰበት ከባድ ወታደራዊ ምት የፈረሰውንና የተበተነውን መከላከያ ለመታደግ 40 ሺህ የአማራ ሚሊሻና ፖሊስን በግዴታ ወደ ማዕከላዊ ጦር ለመክተት አስገዳጅ እርምጃ መውሰዱ ተሰማ። ከ33 ሺህ በላይ ሚሊሻና 7 ሺህ ፖሊስ መሳሪያቸውንና ደሞዛቸውን ይዘው ወደ ሸዋ፣ ጎጃምና ጎንደር ማሰልጠኛዎች እንዲገቡ የተላለፈውን ትዕዛዝ በመቃወም ፖሊሶች ይፋዊ እምቢተኝነት እያሰሙ ይገኛሉ ተብሏል። በሸዋ ቀጠናም የብልጽግና የጸጥታ አባላት መሳሪያቸውን ይዘው በጅምላ መክዳታቸው ታውቋል። ክስተቱም አገዛዙ መሬት ላይ ያለውን ወታደራዊ ቁጥጥር ሙሉ በሙሉ ማጣቱንና የብልጽግናው ስርዓት ወደ ፍጹም መዋቅራዊ ውድቀት ማምራቱን የሚያሳይ ነው ተብሏል። ዝርዝር መረጃውን ይዘናል። በምክክር ኮሚሽኑ ሽፋን የህገ መንግስት ለውጥና አዲስ የመንግስት አወቃቀር በመንደፍ የልሂቃንን አእምሮ ለማደንዘዝ የሚሞክረው የብልጽግናው ስርዓት አጀንዳ ለመቅረጽም ሆነ ለመስጠት የሞራል ብቃት የለውም ሲል ፋኖ አስረስ ማረ ገለጸ። ይፋዊ ጦርነት ከማወጅ እስከ ከሸፈው የባህር በርና ከፈራረሱ የሰላምና የድንበር ኮሚሽኖች በስተጀርባ ያለው ያገዛዙ የፖለቲካ ማታለያም በልሂቃን ብርቱ ትችት ገጥሞታል። በሌላ መረጃ የአማራን ህዝብ ለማጥፋት ወታደራዊ ቅኝት ስታደርግ የነበረችው ቱርክ ሰራሽ የብልጽግና አውዳሚ ድሮንም በፋኖ ሹተሮች በጎጃም ተመታ መከስከሷ ተሰምቷል። ተጨማሪውን የግንባር መረጃ ይዘናል። አሜሪካና ኢራን በሚደራደሩበት ወቅት እስራኤል የኢራኑን የውጭ ጉዳይ ሚኒስትር አባስ አራግቺንና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍን ለመግደል አቅዳ እንደነበር የኒውዮርክ ታይምስ አጋለጠ። ጥቃቱ የተጀመረውን ድርድር ሙሉ በሙሉ ያከሽፈዋል በሚል የሰጉት የአሜሪካ ባለስልጣናትም ለቴህራን ከፍተኛ መሪዎች በሚስጥር ማስጠንቀቂያ እንዲደርስና እስራኤልም ለጊዜው ስሞቹን ከግድያ ዝርዝሯ እንድታነሳ በማድረግ ዲፕሎማሲያዊ ጫና ማድረጋቸውም ተሰምቷል። ዘገባውም የመካከለኛው ምስራቅን የጂኦፖለቲካ ፍጥጫ አዲስ መነጋገሪያ አድርጎታል። በስፋት የዳሰስነው አንዱ ጥንቅራችን ነው። እነዚህንና ሌሎች መረጃዎችን ይዘናል። በድጋሚ አብራችሁ እንድትቆዩ እየጠየቅን በቀጥታ ወደ ዝርዝር መረጃዎቹ እናመራለን። በምክክር ኮሚሽኑ ሽፋን የህገ መንግስት ለውጥና አዲስ የመንግስት አወቃቀር በመንደፍ የልሂቃንን አእምሮ ለማደንዘዝ የሚሞክረው የብልጽግናው ስርዓት አጀንዳ ለመቅረጽም ሆነ ለመስጠት የሞራል ብቃት የለውም ሲል ፋኖ አስረስ ማረ ገለጸ። የኦህዴድ ብልጽግና አገዛዝ ስልጣኑን ለማራዘም ሲል ህገ መንግስት የመለወጥና አዲስ መንግስት አወቃቀር የመፍጠር ግዙፍ አጀንዳዎችን ለብሔራዊ ምክክር ኮሚሽን ማስረከቡ በሚነገርበትና ሀገሪቱ በከፋ የፖለቲካ ክሽፈት ውስጥ ባለችበት በዚህ ወቅት የፋኖ አመራሩ አገዛዙ አጀንዳ የመቅረጽም ሆነ የመምራት የሞራል ብቃት የለውም ሲሉ በማህበራዊ ትስስር ገጻቸው አጋርተዋል። የአማራ ፋኖ ብሔራዊ ንቅናቄ የሚዲያና የህዝብ ግንኙነት ኃላፊ ፋኖ አስረስ ማረ ዳምጤ ያገዛዙን አዲሱን የህገ መንግስት ለውጥ አጀንዳ በተመለከተ በሰጡት የፖለቲካ ትንታኔም ጉዳዩ እውነት ይሁንም አይሁን አገዛዙ ለህዝብ አጀንዳ ለመስጠትም ጭምር የማይመጥን ዝቅተኛ ደረጃ ላይ መውረዱን በዝርዝር አስረድተዋል። አስረስ ማረ አገዛዙ አዲስ መዋቅር ዘረጋለሁ ማለቱ ፍጹም ማታለያ መሆኑን ለማሳየት የብልጽግናን ተከታታይ ታሪካዊ ኃጢአቶችና ውድቀቶች ዘርዝረዋል። አሸባሪዎች እኛ ነን ብሎ በኢህአዴግነቱ በሰራው በደል እንዲሰረይለት በህዝብ ፊት የጠየቀው ጠቅላይ ሚኒስተር ዛሬ በገዛ ህዝቡ ላይ ይፋዊና አውዳሚ ጦርነት አውጇል። እግዚአብሔር ይመስገን እንጂ ሌላ ምን ይባላል ተብሎ በታላቅ ድንቅነቱ የተሰበከው የባህር በር ጉዳይም ዛሬ ላይ እንደ ጉምተን ነው ቀርቷል። ትበለጽጋለህ የተባለውና ብሩህ ተስፋ የተሰጠው የሀገሪቱ ህዝብም ዛሬ በየአቅጣጫው በደም ጎርፍ እየታጠበ ይገኛል። የዓለም የሰላም ኖቤል የተሸለመው መሪም ዛሬ መላውን የምስራቅ አፍሪካ ቀጠና ወደ ከፍ አለመረጋጋት የከተተ የቀውስ አባት ሆኖ አርፏል። የወሰንና ድንበር ጉዳዮችን ይፈታል በተባለው ኮሚሽን በክልሎች እርስ በርስ ጦርነት መክሰሙ፣ ብሔራዊ መግባባት ይፈጥራል የተባለው የእርቀ ሰላም ኮሚሽን ፈርሶ ሀገሪቱ በታሪኳ ከባዱን የእርስ በርስ ጦርነት ያለማቋረጥ እያካሄደች መሆኑም የስርዓቱን ከንቱነት ያሳየ ነው ብለዋል። አስረስ ማረ በማጠቃለያቸው በዚህ ሁሉ የብልጽግና ድራማ ውስጥ ያለፈ ዜጋ የሚሆን ፖለቲከኛ ይህንን የአገዛዙን አጀንዳ የሚያምን አይመስለኝም ያሉ ሲሆን
ይሁን እንጂ ብልጽግና የተባሉትን አጀንዳዎች የማስፈጸም ፖለቲካዊ አቋምም ሆነ አቅም ባይኖረውም በመሰል ጉዳዮች ራሱን እያታለለ የሚቆየውን ልሂቅ አደንዝዞ የተለመደውን የስልጣን ማራዘሚያ ተግባሩን ለማከናወን ከመሞከር በቀር ተግባራዊ ሊያደርገው አይችልም ብለዋል። አገዛዙ በፖለቲካው መድረክ የልሂቃንን አእምሮ ለማደንዘዝ ከሚያደርገው ጥረት ጎን ለጎንም በጦር ግንባር በአየር ኃይል እርምጃ ለመውሰድ የሚያደርገውን ሙከራ ቀጥሏል። ነገር ግን በዛሬው ዕለት ከሰሜን ሜጫ ወረዳ መራዊ ከተማ የተሰማው መረጃ እንደሚያመላክተው የአማራን ሕዝብ ለማጥፋትና አውዳሚ ቦምቦችን ለመጣል ቅኝትና ወታደራዊ አሰሳ እያደረገች የነበረችው ቱርክ ሰራሽ ዘመናዊ ድሮን በፋኖ ኃይሎች ተመታ ሙሉ በሙሉ መውደሟ ተረጋግጧል። ድሮኗ በመራዊ ከተማ ዙሪያ ጥምት ባታ በምትባል ልዩ ቦታ ላይ በፋኖ ሹተሮች በተተኮሰ የቡድን መሳሪያ ተመታ መከስከሷን ከስፍራው የደረሰን መረጃ ያመላክታል። ይህ ድልም አገዛዙ እተማመንበታለሁ የሚለውንና በቢሊዮን የሚቆጠር የሀገር ሀብት የፈሰሰበትን የአየር ላይ የድሮን የበላይነት የፋኖ ኃይሎች በመሬት ላይ ባላቸው የውጊያ ጥበብና ታክቲክ ማክሸፍ መቻላቸውን ያሳየ ታላቅ ወታደራዊ ክስተት ሆኗል። አገሪቱ ፍጹም በሆነ የእርስ በርስ ጦርነትና መዋቅራዊ ክሽፈት ውስጥ ባለችበት የታጠቁ ህዝባዊ ኃይሎች መሬት ላይ ያለውን ይዞታ ሙሉ በሙሉ በተቆጣጠሩበትና የአገዛዙን የአየር ኃይል ጭምር ማረፊያ ባሳጡበት የወቅቱ የኃይል አስተላለፍም ብልጽግና ይዞት የመጣው አዲሱ መንግስታዊ አወቃቀርም ስርዓቱን ከፍጹም ውድቀት ሊታደገው የማይችል የሰመመን ጉዞ መሆኑንም የፖለቲካ ተንታኞች ለጣቢያችን ገልጸዋል። ከ40 ሺህ በላይ የአማራ ሚሊሻና ፖሊስ በግዴታ ወደ መከላከያ እንዲገቡ መታዘዛቸው ተሰማ። የኦህዴድ ብልጽግና አገዛዝ በፋኖ ኃይሎች በደረሰበት ተከታታይ ወታደራዊ ሽንፈት ሳቢያ የፈረሰውንና የተበተነውን የመከላከያ ሰራዊት የሰው ኃይል ለመተካት በአማራ ክልል የሚገኙ መደበኛ የጸጥታ መዋቅሮችን በግዴታ የመውረስና የመክተት የመጨረሻ የህልውና እቅዱን ይፋ አድርጓል። አዲሱ የአገዛዙ መመሪያም ከአድማ ብተና ፖሊስ ውጭ ያሉትን መላው የሚሊሻና የፖሊስ አባላት ያለምንም ምርጫ ወደ አንድ ማዕከላዊ ወታደራዊ እዝ መከላከያ እንዲገቡ ያዛል ተብሏል። በዚህም መሰረት ከክልሉ 33,000 ሚሊሻና 7,000 ፖሊስ በድምሩ 40,000 የሰው ኃይል በግዴታ ወደ መከላከያ እንዲዋሃዱ የተወሰነ ሲሆን ይህ ውሳኔም በመሬት ላይ ካሉ ያገዛዙ ፖሊስና ሚሊሻ መዋቅሮች ከፍተኛ አመፅና የጅምላ ኩብለላ አስከትሏል። አገዛዙም በግዴታ እንዲቀላቀሉ ያዘዛቸውን እነዚህን ኃይሎች መሳሪያቸውንና የተተከለላቸውን የወር ደመወዝ ይዘው እንዲቀላቀሉ ያዘዘ ሲሆን እንደየቀጠናቸው በመክፈል በሚከተሉት 3 ዋና ዋና የማሰልጠኛ ካምፖች ውስጥ እንዲገቡ አቅጣጫ ማስቀመጡንም የውስጥ ምንጮች ለጣቢያችን ገልጸዋል። ከሰሜን ወሎ ወልዲያ፣ ደቡብ ወሎ ደሴ፣ ሰሜን ሸዋ ኦሮሞ ብሔረሰብ ዞንና ከደብረ ብርሃን ከተማ የተመለመሉ ሚሊሻዎችና ፖሊሶች ባቲ በሚገኘው ቡርቃ ማሰልጠኛ ካምፕ፣ ከምስራቅ ጎጃም፣ ምዕራብ ጎጃምና ካዊ ብሔረሰብ ዞን የተመለመሉ ደግሞ ደብረ ማርቆስ ማሰልጠኛ ካምፕ እንዲሁም ከጎንደር ቀጠና የተመለመሉ የሚሊሻና የፖሊስ አባላት የሰቲት ሁመራ ማሰልጠኛ ካምፕ እንዲጠረነፉ መታዘዙ ታውቋል። ይህንን አስገዳጅ መመሪያ ተከትሎም በመላው ክልሉ የሚገኙ የሚሊሻና የፖሊስ አባላት የብልጽግናን ዕድሜ ለማራዘም ማገዶ አንሆንም በማለት የለየለት ማመፅና መክዳት ጀምረዋል። ከፍተኛ ቁጥር ያላቸው ታጣቂዎችም መከላከያን አንቀላቀልም በማለት መሳሪያቸውን ይዘው ወደ ጫካ በመግባት ላይ ናቸው ተብሏል። በክልሉ ዋና ከተማ ባህር ዳር የሚገኙ የፖሊስ አባላትም ትዕዛዙን በይፋ በመቃወም ከፍተኛ ማመፅ ማሳየታቸውም ተሰምቷል። እኛ የከተማና የሕዝብ ሰላም የምናስጠብቅ ፖሊሶች ሆነን ሳለ በግዴታ ወደ መከላከያ እንድንደባለቅ ለምን እንገደዳለን? ቤተሰቦቻችንን ጥለን ለጦርነት አንሄድም በማለት በቁጭት ምላሽ መስጠታቸው ተነግሯል። ምልመላውና ውህደቱም በመጀመሪያ በፖሊስ አባላት ላይ እንዲጀመር መደረጉን ተከትሎም በዛሬው ዕለት ብቻ በሸዋ ቀጠና ከ20 በላይ የሚሊሻና የፖሊስ አባላት መሳሪያቸውን ይዘው መጥፋታቸው ተረጋግጧል። ይህ በአማራ ክልል መዋቅር ላይ የተወሰደው አስገዳጅ እርምጃም የብልጽግና ስርዓት የደረሰበትን ፍጹም ወታደራዊና ስርዓታዊ ውድቀት በግልጽ ያሳየ ነው የተባለ ሲሆን የመከላከያ ሰራዊቱ በፋኖ መዋቅር ሙሉ በሙሉ መበተኑንና የሰው ኃይል እጥረት እንደገጠመው አጋልጦታል። አገዛዙ የራሱን የክልል መዋቅር ፖሊስና ሚሊሻን በመበዝበዝ መከላከያውን ለማጠናከር መሞከሩም ስርዓቱ ከውስጥ እየፈረሰ መምጣቱንና የመጨረሻውን የህልውና መንገራገጭ ላይ መሆኑን ያረጋግጣል ተብሏል። የገዛ ታጣቂዎችና ፖሊሶቹ መመሪያውን አልቀበልም በማለት ማመጻቸው ደግሞ የአብይ አህመድ አገዛዝ መሬት ላይ ያለውን የኃይል ቁጥጥር ሙሉ በሙሉ ማጣቱንና ውድቀቱ ወደ ማዕከሉ መቃረቡን ያመላከተ ሆኗል። በትግራይና በአማራ አዋሳኝ ቀጠናዎች በተለይም በዋግ ኽምራ ዞን የህወሓት መዋቅር ከአገው ዲሞክራሲያዊ ንቅናቄ አዴን ጋር በመሆን
ወታደራዊ ወረራና የግዳጅ አፈሳ እየፈጸመ መሆኑ ተሰማ። በትግራይ የውስጥ ክሽፈትና የኃይል እጥረት የገጠመው ህወሓት የገዛ ክልሉን ወጣቶችና ህፃናት ከማፈስ አልፎ በኃይል በወረራቸው የአማራ ይዞታዎች ላይ የሰው ኃይል የመዝረፍና የማጋዝ ሰፊ ዘመቻ እያካሄደ ይገኛል ተብሏል። ቢሮውን በመቀሌ ከተማ ያደረገውና በዓላማ ሰነድ አቅራቢነት በስንቅና በትጥቅ ቋጣሪነት በህወሓት ቀጥተኛ ቁጥጥር ስር የሚንቀሳቀሰው አዴን በአሁኑ ወቅት በዋግምራ አስተዳደር ውስጥ የህወሓት እግረኛ ጦር ጋሻ ጃግሬ በመሆን እያገለገለ ይገኛል። ከወራት በፊት ሁለቱ ቡድኖች በጥምረት በከፈቱት ወረራ የዋግምራ ዞን አካል የሆነውን የአበርገሌ ወረዳን በኃይል መቆጣጠራቸው የሚታወስ ሲሆን በዚህም ሳቢያ ከ40 ሺህ በላይ የሚገመቱ ንጹሐን አማራዎች ቀያቸውን ለቀው ወደ ሰቆጣ ከተማ ተሰደዋል። በትናንትናው ዕለት በዚሁ በአበርገሌ ወረዳ በሚገኙት የውድቀት ዲቪኖና የጻና ማዕከል የወርቅ ማውጫ ስፍራዎች ላይ በባህላዊ መንገድ ወርቅ በማውጣት ላይ የነበሩ እንዲሁም ከአጎራባች አካባቢዎች የመጡ 60 የሚጠጉ ወጣቶች በህወሓትና በአዴን ታጣቂዎች በኃይል ታፍሰው ወደ ትግራይ ማሰልጠኛ ካምፖች ሊወሰዱ ሲሉ ከባድ ህዝባዊ እምቢተኝነት መፈጠሩ ተሰምቷል። ወላጆችና የአካባቢው ነዋሪዎች ባደረጉት ጠንካራ ተቃውሞ ሳቢያም ሙከራው የከሸፈ ሲሆን ታፍሰው የነበሩት ወጣቶችም ወደ ቤተሰቦቻቸው ሊመለሱ ችለዋል ተብሏል። ይሁን እንጂ ስጋቱ ስላልቀነሰ በርካታ ወጣቶች ቀያቸውን እየተዉ ወደ ሰቆጣና አቅራቢያ ወረዳዎች እየተሰደዱ እንደሚገኙም ለማወቅ ተችሏል። የህወሓት ታጣቂዎች ይህንን አስገዳጅ ወታደራዊ ምልመላ በዋግምራ ብቻ ሳይሆን በራሱ በትግራይ ክልል ውስጥ በከፍተኛ ሽብር እያካሄዱ መሆኑንም ከመቀሌ የሚወጡ የቪዲዮ ምስክርነቶች ያረጋግጣሉ። በትግራይ ክልል ዋና ከተማ መቀሌ የምትገኝ አንዲት ወጣት በማህበራዊ ሚዲያ ባሰራጨችው የቪዲዮ መልእክት በክልሉ ውስጥ አስደንጋጭ የሆነ የግዳጅ ወታደራዊ ምልመላ እየተካሄደ መሆኑንም አጋልጣለች። ወጣቷ በቪዲዮ ላይ እንዳብራራችው ህፃናትን ጨምሮ በርካታ የክልሉ ነዋሪዎች ከቤተ ክርስቲያን፣ ከመንገድና ከሆቴሎች እየታፈሱ ወደ ጦርነት ማሰልጠኛዎች እየተወሰዱ ነው በማለት ገልጻለች። ሁኔታው እጅግ አስፈሪ ደረጃ ላይ መድረሱን የምትገልጸው ይህች ወጣት ምልመላው ማንንም የማይመርጥ መሆኑንም አስረድታለች። ከገጠር አካባቢዎች ለሃይማኖት ትምህርት የመጡ የኦርቶዶክስ ቤተ ክርስቲያን ተማሪዎችና ዕድሜያቸው ከ18 ዓመት በታች የሆኑ ሕፃናት ሳይቀሩ የግዳጅ ምልመላው ሰለባ መሆናቸውንም በእንግሊዝኛ ቋንቋ ባጋራችው ተንቀሳቃሽ ምስል ገልጻለች። ምልመላውን የሚያካሄዱት አካላትም ከቤት ወደ ቤት እየዞሩ ቤተሰብን ጭምር እያስገድዱ እንደሚገኙም አክላለች። ከጦርነቱ ስጋት በተጨማሪ ክልሉ ፍጹም የኢኮኖሚ ውድቀት ውስጥ ይገኛል የተባለ ሲሆን የጥሬ ገንዘብ እጥረት በመኖሩ የዕለት ተዕለት ግብይት በሞባይል ባንኪንግ ብቻ የተገደበ ነው ተብሏል። ወጣቷም በማንኛውም ሰዓት ኢንተርኔት ቢቋረጥ በረሃብ እናልቃለን ማለቷም የችግሩን አሳሳቢነት አጉልቶታል። በዋግምራና አበርገሌ መስመር እየታየ ያለው እንቅስቃሴም ህወሓት የወደፊቱን ትልቅ ጦርነት በአማራ ምድር ላይ ለመጫንና የተካሄድ ለማዘጋጀት እየሰራ መሆኑንም ያሳየ ነው ተብሏል። የአገው ዲሞክራሲያዊ ንቅናቄን እንደ ጋሻ የሚጠቀመው ህወሓት ዋግምራን መውረሩም የራያን ግንባሮች የመከላከል አቅም ለማዳከም የተነደፈ የጎንዮሽ ስልት መሆኑንም ወታደራዊ ተንታኞች ገልጸዋል። የአማራ ፋኖ ኃይሎችም በአካባቢው እየተፈጸመ ያለውን የሁለቱ ቡድኖች የወረራ እንቅስቃሴም ትኩረት እንዲሰጡት ተጠይቋል። እስራኤል የኢራንን የውጭ ጉዳይ ሚኒስትርና የፓርላማ አፈ ጉባኤን ለመግደል አቅዳ እንደነበር ተጋለጠ። የአሜሪካው ታዋቂ ጋዜጣ ኒውዮርክ ታይምስ ከፍተኛ የአሜሪካ ባለሥልጣናትን ጠቅሶ ይፋ ባደረገው አዲስና አስደንጋጭ መረጃ እስራኤል የኢራንን የውጭ ጉዳይ ሚኒስትር አባስ አራግቺንና የፓርላማ አፈ ጉባኤውን መሐመድ ባጋር ጋሊባፍን ለመግደል አቅዳ እንደነበረ ተገልጿል። ይህ ወታደራዊና የደህንነት ዕቅድ አፈትልኮ የወጣው ዋሽንግተን ከቴሄራን ጋር እጅግ ጥንቃቄ የተሞላበት ዲፕሎማሲያዊ ንግግሮችን በምታደርግበት ወቅት ላይ መሆኑ የቀጠናውን የኃይል አሰላለፍና የሀገራቱን የጀርባ አጥንት ፍጥጫ ይበልጥ ውስብስብ አድርጎታል። ባለፈው ሚያዝያ ወር ላይ በአሜሪካና በኢራን መካከል የተጀመረውን የሰላም ውይይት ተከትሎም ዋሽንግተን ቀጠናዊ ጦርነትን ለማረጋጋት ከፍተኛ ጥረት እያደረገች በነበረበት የእስራኤል ምስጢራዊ ሰነድ አሜሪካ እጅ መግባቱ ተሰምቷል። እንዲህ አይነቱ ከፍተኛ የደህንነት እርምጃም የተጀመረውን የዲፕሎማሲ ሂደት ሙሉ በሙሉ ያከሽፈዋል በሚል የሰጉት የአሜሪካ ባለስልጣናት ለሁለቱ የኢራን ከፍተኛ ባለስልጣናት የደህንነት ጥንቃቄ እንዲያደርጉና ጥቃት ሊሰነዘርባቸው እንደሚችል ምስጢራዊ ማስጠንቀቂያ እንዲያስተላልፉ በርካታ የቀጠናውን ሀገራት ጠይቀው እንደነበረም ተገልጿል። የአሜሪካ የኋላ ደጅ ዲፕሎማሲም ዋሽንግተን ቀጠናዊ ጦርነቱን ለመግታት ምን ያክል ስጋት ውስጥ እንደነበረች ያመላከተ ነው ተብሏል። እስራኤል የውጭ ጉዳይ ሚኒስተሩን አባስ አራግቺንና የፓርላማ አፈ ጉባኤውን መሐመድ ባጋር ጋሊባፍን በግድያ ኢላማ ስም ዝርዝሯ ወይም ሂት ሊስት ውስጥ አስገብታቸው የነበረ ቢሆንም በአሜሪካና በኢራን መካከል የሚደረገው ውይይት መጀመሩን ተከትሎ በአሜሪካ ሽምግልና ለጊዜው ከዝርዝሩ አንስታቸዋለች ተብሏል።
ሁለቱ ግለሰቦች በንቁና ይፋዊ ጦርነት ወቅት እንደ ህጋዊ ወታደራዊ ኢላማ ሊቆጠሩ የሚችሉ ቢሆንም የሰላም ንግግሩ ከተጀመረ በኋላ ግን እነሱን መግደል ውይይቱን ሙሉ በሙሉ የሚያስቆም የተኩስ አቁም ጥረቱን የሚያመክንና ጦርነቱን በይፋ በከፍተኛ ደረጃ በድጋሚ የሚቀሰቅስ እንደነበርም ተገልጿል። ጋሊባፍ የቀድሞው የእስላሚክ አብዮታዊ ዘብ ወይም IRGC የአየር ኃይል አዛዥ መሆናቸውና አራግቺ ደግሞ የቴህራንን የስትራቴጂካዊ ተደራዳሪነት ሚና የሚመሩ መሆናቸው እስራኤል የኢራንን ወታደራዊና ዲፕሎማሲያዊ ክንፍ በአንድ ጊዜ የመቁረጥ ፍላጎት እንደነበራት ያሳያል። ይህ ክስተትም በአሜሪካና በእስራኤል መካከል ያለውን ጥልቅ የስትራቴጂ ልዩነት በግልጽ ያመላከተ ነው ተብሏል። ዋሽንግተን የኢራንን የኒውክሌርና የሎጂስቲክ ተጽዕኖ በዲፕሎማሲያዊ ማዕቀፍ ውስጥ ገድባ ለመያዝ ስትሞክር፣ እስራኤል በአንጻሩ የኢራንን ከፍተኛ አመራሮች በመግደል ስርዓቱን ማዳከም ብቸኛው ዋስትና ነው ብላ ታምናለች። የዚህ ምስጢር ይፋ መሆንም በመካከለኛው ምስራቅ ያለውን ተለዋዋጭ የጦርነት ስጋት በማንኛውም ሰዓት ሊያፈነዳው ይችላል ተብሏል። እስራኤልም ለጊዜው ስሞቹን ከግድያ ዝርዝሩ ብታነሳቸውም የዲፕሎማሲው መስመር በሚደናቀፍበት በየትኛውም አጋጣሚ የኢራንን መዋቅር የማጥቃት ፍላጎቷ አሁንም በጠረጴዛው ላይ እንዳለ መልእክት ያስተላለፈ ክስተት ሆኗል። በአንጻሩ ኢራን ከአሜሪካ ጋር በምታደርገው ድርድር ውስጥ የራሷን ከፍተኛ ባለስልጣናት ደህንነት ለመጠበቅ በአሜሪካ ምስጢራዊ መረጃና ጥበቃ ላይ ጭምር ጥገኝነት የምታሳይበት እንግዳ የዲፕሎማሲ አውድ መፈጠሩም የወደፊቱን የሁለቱ ሀገራት ፍጥጫ ይበልጥ ምስጢራዊና አደገኛ ሊያደርገው እንደሚችልም ተገምቷል። ክቡራትና ክቡራን ቤተሰቦቻችን ለዛሬ ሰኔ 26 ቀን 2018 ዓ.ም የተሰናዱ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ይድረሳችሁ እያለን በዚሁ እንሰናበታለን። አስራት ብሮድካስት ሰርቪስ